የምሰራበት ቤት ሙስሊም ናቸው፣ ግን ብዙ ጊዜ ልደት ያከብራሉ። እኔም ኬክ ሲሰጡኝ እበላለሁ። ለልደቱ የመጣውን ይሄን መብላቴ ወንጀል ነውን? ሰለፊ ወይም መንሀጀ ሰለፍ ማለት ምን ማለት ነው? በሰፊው ቢያብራሩልኝ የሚል ጥያቄ ነው። ዙህር ስሰግድ ሱና ብቻ 8 ረክዓ ሁለት ያደረኩኝ እሰግዳለሁ። ከዛ በፊት 6 እሰግድ ነበረ። ከዙህር በፊት 4፣ ከዙህር በኋላ 4 ሱና ሶላት የሰገደ አላህ በሱ ላይ ጀሃነም ሐራም ያረግበታል ሲሉ ሰምቼ ነው። እንዴት ይታያል ቢያብራሩልኝ የሚል ጥያቄ ነው። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا. أعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل، وأسألك اللهم أن تجمع لي بين الصواب والثواب. ثم ما بعد ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ቁጥር 124 የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ሰለፊ ወይም መንሀጀ ሰለፍ ማለት ምን ማለት ነው? በሰፊው ቢያብራሩልኝ የሚል ጥያቄ ነው። ሰለፊ ማለት ያለፉ ቀደምቶችን የሚከተል ማለት ነው። መንሀጀ ሰለፍ ማለት ደግሞ የቀደምቶች መንገድ ጎዳና አካሄድ ማለት ነው። በመልካምና በጥሩ ጎዳና ላይ ያለፉ የአላህ ባሮች፣ ነቢያቶች፣ ተከታዮቻቸው፣ ሱሐቦች፣ ታቢዒዎች ከዛም በኋላ የነበሩ የአላህን የረሱልን አለይሂ ሰላቱ ወሰላም መንገድ የሚከተሉ ሰለፍ በመባል ይታወቃሉ። የእነሱን መንገድ የሚከተል ደግሞ ሰለፊ ይባላል። የአላህን ተባረከ ወተዓላ ስምና ባህሪያትን በተመለከተ፣ እምነታችንን በተመለከተ፣ ቁርአን ሐዲስን መገንዘብና መረዳትን በተመለከተ፣ ዒባዳ አደራረግንም በተመለከተ ቀደምት አላህ ተባረከ ወተዓላ የመረጣቸው አማኞችን መንገድ ልንከተል ይገባናል። ነቢያችን ሰለላሁ ዐለይሂ ወሰለም ሱናዬን አደራ ብለዋል። የሶሐቦቻቸውን ሱና መንገድ ፈለግም እንድንከተል መክረዋል። ማንኛውም ነገር ከማድረጋችን በፊት ሶሐቦችና ታቢዒዎች አድርገውታል አላደረጉትም፣ እንደዚሁ ደግሞ በተለይ እምነት ነክ የሆኑ ጉዳዮች ላይ አንድን አቋም ከመያዛችን በፊት ሰለፎች ቀደምቶች እንዲህ አይነት አቋም ነበራቸው አልነበራቸውም ብለን ማጥናት ይጠበቅብናል። እምነታችንን ዲናችንን በተመለከተ አዳዲስ የሆኑ አስተሳሰቦች እስላም ውስጥ ገብተው እንዳይቀላቀሉ ጥሩ የሆነ ማጠሪያ ነው። ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው ብሏል አላህ ቁርአን ላይ። ነቢዩ፣ ሶሐቦች፣ ታቢዒዎች ያመኑትን አይነት እምነት ካመነን ትክክለኛው ጎዳና ላይ እንደሆነን አላህ ተባረከ ወተዓላ ነግሮናል። ነቢይም አለይሂ ሰላቱ ወሰላም ለፋጢማ እኔ ላንቺ መልካም ሰለፍ ነኝ ብለዋታል። የኔን መንገድ ተከታይ ማለታቸውን። ሌላኛው ጥያቄ ዙህር ስሰግድ ሱና ብቻ 8 ረክዓ ሁለት ያደረኩኝ እሰግዳለሁ። ከዛ በፊት 6 እሰግድ ነበረ። ከዙህር በፊት 4፣ ከዙህር በኋላ 4 ሱና ሶላት የሰገደ አላህ በሱ ላይ ጀሃነም ሐራም ያረግበታል ሲሉ ሰምቼ ነው። እንዴት ይታያል ቢያብራሩልኝ የሚል ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም من صلى قبل الظهر 4 وبعدها 4 حرمه الله على النار ብለዋል። فيما رواه الترمذي وغيره ከዙህር በፊት 4 ረክዓ ከዙህር በኋላ 4 ረክዓ የሰገደ አላህ ተባረከ ወተዓላ እሱን ጀሃነም ላይ ሐራም ያደርግባታል፣ የጀሃነም እሳት አትነካውም ብለዋል። እዘን ከዙህር ሶላት ጋር ተያይዘው የሚሰገዱ ሱናዎችን በተመለከተ ከፊት 4 ከኋላ 4 ነው ያለው፣ ወይም ደግሞ ከፊት 4 ከኋላ 2 ማድረግ ይቻላል። ሁለቱም በሶሒህ ሐዲስ ተነግሯል። እንደዚሁ በሌላ ዘገባ ነብዩ ሰለላሁ ዐለይሂ ወሰለም ከዙህር በፊት ልክ ፀሐይ ወደ ምዕራብ ወደ መጥለቂያዋ ዘንበል ስትል ነብዩ 4 ረክዓ ይሰግዱ ነበር። አቡ አዩብ አልአንሷሪ ያ ረሱላህ እነዚህ ሶላቶችን ሁሌ ትሰግዳለህ ብዬ ስጠይቃቸው አዎን፣ በዚህ ሰዓት ፀሐይ ወደ መጥለቂያዋ ከኩለ ሰማይ ወደ መጥለቂያዋ ዘንበል ስትል የሰማይ በር ይከፈታል። ዙህር እስኪሰገድ ድረስም ይህ በር አይዘጋም። በዚህ ሰዓት ኸይር ስራ ወደ አላህ ወደ ሰማይ እንዲወጣልኝ ፈልጌ ነው የሚል ምላሽ
እንደሰጡ የሚያሳይ ዘገባ አለ። ይሄን የተወሰኑ ዑለሞች የዘዋል ሱና ነው ያሉበት ሁኔታ አለ። ሌሎች ደግሞ የዙህር ቀብልያ ራሱ ነው የዙህር ወቅት ከገባ በኋላ ነው የሚሰግዱት ያሉበት ሁኔታም አለ። በመሰረቱ ሱና ሶላቶች ሁለት ረካ እየተደረጉ ነው በየሁለት ረካው ያሰላመቱ ነው የሚሰገዱት። ይህ ላይ ግን እንደ ዘዋል የሚሰገደው 4 ረካ ላይ 4ቱ በመደዳ በአንድ ተስሊም ብቻ ወይም በአንድ ተህያቱ እንደሚሰገድ ተነግሯል። አሻሂድ ከዙህር በፊት 4 በ2 ተስሊም ከኋላ 4 በ2 ተስሊም አው ሱና ነው። ከነብዩ ሰለላሁ ዐለይሂ ወሰለም የተገኘ አጅርም የተነገረለት ተግባር ነው። ከፊት 4 ከኋላ 2 ብቻ አድርጎ 6 ማድረግ ይቻላል። እንደዚሁ ደግሞ ልክ ፀሐይ ወደ መጥለቂያዋ ዘንበል ስትል ሱነተ ዘዋል የሰማይ በር የሚከፈትበት ወቅት ተብሎ 4 ረካ በአንድ ተስሊም መስገድ ይቻላል፣ በ2 ተስሊምም መስገድ ይቻላል። ይሄን የዘዋል ሱና ተደርጎ ታስቦ ዙህር እንደገባ መዳ እንደተባለ ቀብልያውን ራሱን የቻለ 4 አድርጎ መስገድም ይቻላል። የተለያዩ ተጨማሪ ሱና ሶላቶች አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሰግዷቸው እንደነበረ የተነገረላቸው። አሊ ኢብኑ አቢ ጣሊብ ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱት የነበረውን ሶላት እስቲ ንገረን፣ ስንት ነበር? እንዴት ነበር አሰጋገዳቸው ሲባሉ የእሳቸውን አሰጋገድማ ማን ይችላል ብለው ሁሉ መልሰዋል። አሊ ኢብኑ አቢ ጣሊብ የተለያዩ በርካታ ሶላቶችን ይሰግዱ እንደነበረ የሚያሳይ ነው። የቻልነውን ያክል ልንሰግድ፣ ለየት ያለ አጅር ስላለው አንድ ሶላት ስንሰማ ቢያንስ እንኳን በህይወት በእድሜያችን አንዴ ልንሰግደው ከቻለን ሁሌ ልንሰግደው ይገባል። ምንም እንኳን መሰረቱ ግዴታ የሚሆኑት 5 ወቅት ሶላቶች ከመሆኑ ጋር ማለት ነው። ሌላኛው ጥያቄ ፈጅር ሶላት በእንቅልፍ ምክንያት ቢያልፈኝ በተነሳው ወቅት የምሰግደው በፊት ሱናን ነው ወይስ ፈርዱን ነው ማስቀደም ያለብኝ የሚል። በእንቅልፍ ምክንያት ሶላትን ማሳለፍ ተገቢና አደብ አይደለም። አስቀድሞ ጥንቃቄ ማድረግ፣ በጊዜ መተኛት፣ ለሶላት ለመነሳት የሚያስፈልጉ አጋዥ ነገሮችን ማድረግ ያስፈልጋል። ይሄን ሁሉ ጥንቃቄ ከማድረግ ጋር ሶላት ወቅት ያለፈበት ሰው እንደተነሳ እንዳስታወሰ መስገድ ይችላል። ጥንቃቄ ከማድረግ ጋር እንቅልፍ ጥሎ አልያ ደግሞ ከቸልተኝነት ያልመነጨ በሆነ መርሳት ምክንያት ሶላት ማለፉ አላህ ዘንድ አያስወቅስም። ሆን ብሎ አውቆ ቸላ ብሎ ማሳለፍ ነው የሚያስወቅሰው። በቂ ጥንቃቄ ከማድረግ ጋር እንቅልፍ ጥሎት ሶላት የረፈደበት ሰው እንደተነሳ አዳም ብሎ ቀብልያውን ሰግዶ ከዛ ይቃም ብሎ ሱና ይሰግዳል። ነቢያችን ሰለላሁ ዐለይሂ ወሰለም ጉዞ ላይ ሆነው ፈጅር ሊደርስ አካባቢ ሌሊት ላይ ተኝተው ነገር ግን ለጥንቃቄ ማን ነው ሶላታችንን የሚጠብቅልን ወይም ለሶላት እንዲቀሰቅስልን ሳይተኝ የሚቆየን ማን ነው ብለው ቢላል ረዲየላሁ ዐንሁ አርዳህ እኔ ብለዋቸው እሳቸውም እየጠበቁ ትንሽ እንደቆዩ እንቅልፍ ጥሏቸው ኋላ ላይ ሶላት ወቅት አልፎ ፀሐይ ሲመታቸው ከእንቅልፋቸው ተነስተዋል። ከዛ በኋላ ነብይ ከዛ ቦታ ፈቀቅ እንዲባል አዘው ውዱእ ተደርጎ አዳን ተብሎ ሱና ተሰግዶ ፈርዱ ሶላታቸውን ሰግደዋል። ባይሆን ሶላቱ ወቅት የተገኘበት ወይም ከእንቅልፍ የተነሱበት ወቅት የሶላቱ ወቅት እየወጣ ሳለ በጣም ውስን ደቂቃዎች ቀርተው ከሆነ ይሄኔ ፈርዱ ይሰገድና ከዛ ሱና ይሰገዳል። ጊዜው ሰፊ ከሆነ ሱና ከዛ ፈርዱ ይሰገዳል። ጊዜውም አልፎ ወጥቶ ከሆነ ሱና ከዛ ፈርዱ ይሰገዳል። ጊዜው ጠባቡ ወቅት ላይ የሶላቱ ወቅት እየወጣ ለፈርዱ እንጂ ማይበቃው ወቅት ላይ ከሆነ ደግሞ የተነሱት ፈርዱ ይሰገድና ከዛ በኋላ ሱና ይሰገዳል። ሌላኛው ጥያቄ ሶላተል ለይል ስሰግድ ጓደኛዬ ካስለመድሽ ሁል ጊዜ እንደ ዋጅብ መስገድ አለብሽ ትለኛለች፣ ግዴታስ ይሆናል? እንዲሁም ከሶላተል ለይል 2 ረካዓ ሰግደን 1 ዊትር ወይም 4 ሰግደን 5ኛ ዊትር ስንሰግድ ግዴታ እንደገና መነየት አለብኝን የሚል ጥያቄ ነው። የሌሊት ሶላት መስገድ ከደጋግ ከአላህ ባሮች መገለጫ መሃል አንዱ ነው። ወንጀልን ያራግፋል። አላህ ዘንድ ተባረከ ወተዓላ ትልቅ ደረጃን ያሰጣል። ከኢሻ ጀምሮ እስከ ሱብሒ ባለው ሁሉም የቻለውን ያክል 2 ረካ አድርጎ መጨረሻ ላይ 1 ወይም 3 ረካ ዊትር በመጨመር የሌሊት ሶላትን ሱና ተግባራዊ ማድረግ ተገቢ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድን መልካም ስራ ከጀመሩት ያጸኑት ነበር፣ በቋሚነት ያደርጉት ነበር ተብሏል። ነቢዩ ዐለይሂ ሰላቱ ወሰላም ላ ተኩን ሚስለ ፉላን እንደ ገሌ አትሁን፣ ሌሊት ሰግድ ነበር ተወው ብለዋል። ሌሊት ሶላትን ጀምሮ መተው የተወገዘ ነው። እስቲቃማ ጽናት ሊኖረን ይገባል። ሆኖም ጀምሬ ተዋለው በሚል ስጋት ኸይርን መጀመር መተውም ተገቢ አይደለም። እስከ መጨረሻ በአላህ ፈቃድ ሰግዳለሁ ብለን መጀመር ከአቅም በላይ የሆነ ነገር ከገጠመን ብናቆም ችግር የለውም፣ ንያችን ለመቀጠል ከሆነ ማለት ነው። መስገድ እየፈለገን ከአቅም በላይ ሆኖ ህመም፣ የሥራ መብዛት መሰል ነገሮች አጋጥመውን ከሆነ የጀመርነውን ያቆምነው አጅሩን እናገኛለን። ሲሻለን ችግሩ ሲከረፍ ተመልሼ እሰግዳለሁ እስካለን ድረስ ማለት ነው። ስለዚህ ሌሊትን ከጀመሩ በኋላ ማቋረጥ ተገቢ ስላልሆነ አልጀምርም አይባልም። ከአላህ ኸይርን ጠብቀን መጀመር ነው። እንደዚሁ ደግሞ ከጀመርሽ ዋጅብ ይሆንብሻል የሚለው አነጋገር ትክክል አይደለም። የሌሊት ሶላት ዋጅብና ግዴታ የሚሆነው ነቢ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ላይ ነው። ከነቢ ውጪ ላይ የተኛውም ሰው ላይ የሌሊት ሶላት ግዴታ አይደለም።
ዕሙመን ሌሊቱን ሶላት ከጀመሩት በኋላ ዋጅብ ይሆናል አይባልም። ያለ ምክንያት ጀምሮ ማቋረጡ ስህተት ነው፣ ተገቢ አይደለም። ልንጀምር ይገባናል። መጀመሩ አንገብጋቢ እንደሆነ ሁሉ ደግሞ ጸንቶ መቀጠልም አንገብጋቢ ነው። አላህን አግዘን ያለን ልንቀጥል ይገባል። ከጀመሩ በኋላ በበቂ ምክንያት ማቋረጥ ችግር የለውም። ለመመለስ መነየትና ችግሩ እንደተቀረፈ መልሶ ያስጀመሩትን ሶላት ሌሎችን ዒባዳዎችን ማስቀጠል። ሌላኛው ጥያቄ 9000 ሪያል ሰው ላይ ነበረኝ ሳይመልሱልኝ ዘካ ወጀበበት። ዘካስ የማወጣለት ስንት ነው? ዘካውንስ በሽተኛ ወንድም አለኝ ሰርቶ የማይበላ እናትና አባቶቹ ላይ ነው ያለው። ስራ ሰርቶ መግባት አይችልም። ለሱ መስጠት ይቻላል ወይስ እንዴት እንደማደርግ ያብራሩልኝ የሚል ጥያቄ። ብሩን የወሰዱ ሰዎች በተጠየቁ ጊዜ በር መመለስ የሚችሉ ሰዎች ከሆኑ ባይመለስም በየዓመቱ ዘካውን ማውጣት ግዴታ ይሆንበታል። ባለ ገንዘቡን የወሰዱ ሰዎች መልሱ የተባሉ ማይመልሱ መቼ እንደሚመልሱም የማይታወቅ ከሆነ እነሱ ጋር ምንም ያክል ጊዜ ቢቆይ ባለ ገንዘቡ ሲቀበል ብቻ የአንድ ዓመት ዘካ ያወጣበታል። የ9000 ሪያል የአንድ ዓመት ዘካው 225 ሪያል። ታማሚ ለሆነና ጠዋሪ ለሌለው ወንድም መስጠት ይቻላል። በላጩ ግን አቅም ካለ ከዘካ ሳይሆን ከዋናው ብር መስጠት ነው። ከዋናው ብር መስጠት ካልቻሉ አሊያ ደግሞ ከዋናው ብር የሰጡት ካልበቃው እንደ ተጨማሪ ቢሰጥ ምንም ችግር የለውም። ሌላኛው ጥያቄ ከጠለብ ጠፍቼ ሳይሆን ሰውየው በጣም ስለሚያስቸግረኝ ኮንትራቴን ጨርሼ ስለነበረና ሰውየውም ወደ ሀገርሽ ስትሄጂ የማደርግሽን እኔ ያውቃለሁ እያለ ይዝትብኝ ስለነበረ ሐጅ ማድረግ እፈልጋለሁ ብዬ እነሱን ዋሽቼ ወጣሁኝ። ይህ እንዴት ይታያል? ምንስ ማድረግ ነው ያለብኝ? ያብራሩልኝ የሚል ጥያቄ። በመሰረቱ ሴት ልጅ ያለ መሕረም ያለ ጠባቂና ረዳት ለብቻዋ ሰው ሀገር መሄድ ሩቅ መንገድ መሄድ የለባትም። ከሀገር ውስጥ እንኳ ቢሆን በተለምዶ መንገድ ጉዞ የሚባለን ርቀት መሄድ የለባትም። በአላህና በመጨረሻው ቀን የምታመን ሴት ያለ መሕረም አትሳፈር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የ2 ቀን ጉዞ፣ የ1 ቀን ከሌሊት ጉዞ፣ የ3 ቀን ጉዞ የሚል ዘገባም አለ። በጥቅሉ በተለምዶ ጉዞ የሚባለን ርቀት ያለ መሕረም አትሄድ ብለዋል። ያለ መሕረም አትሄድ የተባለው እዚህ ጥያቄው ላይ ከተከሰተው አይነት ችግር አንፃር ጥቃት ይደርስባታል። አካሏ ላይ መንፈሷ ላይ የተለያዩ ጥቃቶች፣ ጉዳቶች ሊደርሱባት ይችላሉ። እንደዚሁ ደግሞ ሴት ልጅ በዲናችን የላቀ ክብር አላት። ጠባቂ ያስፈልጋታል። ጠባቂ ያስፈልጋታል ሲባል ዕቃ ናት ወይ ሕፃን ናት ወይ የሚሉ አሉ። የተከበረች ስለሆነች ነው። የተከበረ ነገር እንደሚጠበቀው የአዱንያ ሰዎች ባለስልጣኖቻቸውን ንጉሶቻቸውን እንደሚጠብቁት ሴት ልጅ በእስላም በዚህ ደረጃ የተከበረች ናት። አባቷ፣ ልጇ፣ ባሏ፣ አጎቷ፣ ወንድሞቿ እሷን የመጠበቅ ለሷ የመከላከል ኃላፊነት አለባቸው። በመሰረቱ ቤት ቁጭ ብላ ነው ሁሉ ነገር ሊደረግላት የሚገባ። መውጣቱ አስፈላጊ ሲሆን ደግሞ አብሯት አጃቢ ያስፈልጋታል ከሷ ጋር የሚንቀሳቀስ። የእስላም መሰረት የሆነው ሐጅ እንኳ አብሯት ሐጅ የሚያደርግ ሰው ከሌለ በጊዜው ማድረጉ፣ መሕረም ከሌላት በጊዜው ማድረጉ ዋጅብ አይሆንባትም። ስለዚህ ሴት ልጅ በቤቷ ልትገደብ ሸርጡ ሳይሟላ ሀገር ውስጥም ይሁን ከሀገር ውጪ ጉዞ ማድረግን ልትተው ይገባታል። ይሄን ህግ መጣስ ዲንም ላይ ድክመትን ያስከትላል፣ ራስንም ለአደጋ ማጋለጥ ይሆናል። ሐዲሱ ግልጽ ነው። በአላህና በመጨረሻው ቀን የምታምን ሴት ያለ መሕረም አትጓዝ ብላ። ያለ መሕረም መጓዙ የኢማን ድክመት ምልክት ነው፣ የኢማን ክፍተት ምልክት ነው። በአላህ በአኺራ የምታምን ሴት ኢማኗ ሙሉ የሆነ ሴት ይሄን አታደርግም ማለት ነው። ሻሂድ የሆነ ሆኖ የወጡ የሄዱ ባሉበት ሁሉ ራሳቸውን ሊጠብቁ፣ አደብ የሌለው ወንድ ካለበት ስፍራ ሊርቁ፣ ሒጃባቸውን ሊጠብቁ፣ ከወንድ ጋር መጫወትን መሳቅን ሊጠነቀቁ፣ ቤተሰብ በሌለበት ጊዜ ከወንድ ጋር ለብቻቸው አንድ ግቢ አንድ ክፍል መቀመጥን፣ አንድ ቤት ውስጥ ከመቀመጥ ሊርቁና ሊጠነቀቁ ይገባቸዋል። ጥያቄውን በተመለከተ ኮንትራት ካለቀ በራሷ ፈቃድ እንጂ እዛ ቤት የመቀመጥ ግዴታ የለባትም። ይህ እንዳለ ሆኖ ለህይወቷ የምትፈራበት ሁኔታ ካለ ከዛ ወጥታ የባሰ ሌላ ችግር ውስጥ የማትገባ ከሆነ በትክክል ሰውየው ያለውን የሚያደርግ ከሆነ ወይም ሊያደርግ እንደሚችል የምታውቅባቸው ምልክቶች ካሉ ከአደጋ መሸሿ አያስጠይቃትም፣ ችግር የለው። ነገር ግን ሄዳ የባሰ ችግር ውስጥ እንዳትገባ ባለችበት ሀገር ላይ ያሉ የሀገሯ ተወካዮችን ልታናግር፣ ወደ ሀገሯ ለመመለስ ጥረት ልታደርግ ነው የሚገባው። ሐጅ ሳያደርጉ ላደርግ ነው ብሎ መዋሸቱ ተገቢ አይደለም። በዚህ እንጂ በምንም መልኩ ከነሱ ማምለጥ እንደማትችል እርግጠኛ ከሆነች ይሄኔ ለበሩራ ለችግር ማድረጉ ችግር የለው። ነገር ግን ከዛ በፊት ጓደኛ ማማከር፣ ያሉበት ሀገር ላይ የሚገኝን የሀገርን ኤምባሲ ወይም ኃላፊዎችን ማማከር፣ ቤተሰብ ደውሎ ማናገር ያስፈልጋል። ይሄ ሁሉ ታይቶ አማራጭ ከጠፋ
ማምለጫ መንገድ ይሄ ብቻ ከሆነ ቢጠቀሙት ችግር የለም። ይበልጥ ደግሞ ቀጣዩ ጥያቄም ተመሳሳይ ስለሆነ ከሱም ላይ ተጨማሪ መልስ ማግኘት ይቻላል። ሰባተኛው ጥያቄ አሰሪዬ ስትቆጣኝ ስትጮህብኝ በጣም ነውና የምፈራት ያልሰራሁትን ነገር ሰርቻለሁ እላታለሁ፣ በጣም ዋሻለሁ እንዳትቆጣኝ ብዬ ምን ላድርግ በመዋሸቴ የሚል ጥያቄ ነው። ውሸት በዲናችን ከተከለከሉ ከባባድ ወንጀሎች መሃል አንዱ ነው። ሐራም ነው፣ ከከባይረ ዝኑብ የሚመደብ። በመሆኑም ከውሸት መራቅ የውሸት ሰበብ ሊሆኑ ከሚችሉ ነገሮችም ጭምር መራቅ ያስፈልጋል። ዲናችን አንድን ነገር ሲከለክል ወደዚህ ወደ ተከለከለው ነገር የሚወስዱ ነገሮችም ጭምር አብሮ ነው የሚከለክለው። ዝሙትን አትቅረቡ ብሏል። ለዝሙት መዳረሻ ሰበብ ይሆናሉ የሚባሉ መነካካትን፣ ከአጅነቢ ጋር መነካካትን፣ መተያየትን፣ ተነጥሎ ተገልሎ መቀመጥን፣ መሳሳቅን፣ ሴት ልጅ ሽቶ ተቀብታ መሄድን፣ ድምጿን ያለሳለሰች ወንድ ልጅ ማናገርን፣ እነዚህም በሙሉ ሸሪዓችን ሐራም አድርጓል፣ ከልክሏል። እነዚህ የተከለከሉት ወደ ዝሙት ስለሚወስዱ ነው። ወከዛሊክ ውሸት ከተከለከለ ወደ ውሸት የሚወስዱ ነገሮች በሙሉም የተከለከሉ ናቸውና በሩን ልንዘጋጋ ይገባናል። አላህ በተከበረው ቃሉ እናንተ አማኞች አላህን ፍሩ ከእውነተኞች ሁኑ ብሏል። ውሸት የሙናፊቆች መገለጫ እንደሆነ ተነግሯል። ውሸት የአላህን እርግማን እንደሚያስከተልም ከቁርአን መረዳት እንችላለን። ثم نبتهل فنجعل لعنة الله على الكاذبين ከሚለው ከሌሎችም። ሆኖም ከውሸት መራቅ የውሸትን በሮችን መዘጋጋት ያስፈልጋል። ከሷ ጋር መኖሩ የግድ እስከሆነ ድረስ ያስቆጣትን ነገር አውቆ መራቅ፣ በሆነ ባልሆነው ከሆነ የምትቆጣው ደግሞ ከሷ መራቅ ያስፈልጋል። ዲንን ለመጠበቅ ሲባል ውሸትን ከለመዱት ስር ይሰዳል፣ በቀላሉ አይለቅም፣ ቤተሰብን ከቤተሰብ ያቆራርጣል። መላስ ሲዋሽ ውሸት በምላስ ብቻ አይገደብም፣ ዓይንንም እጅንም እግርንም ሌሎችንም አካላትን የሚያሳትፍ ወንጀል ነው። ያላዩትን አየሁ ሲሉ ዓይንን እያስዋሹ ነው። ወዳልሄዱበት ሄጃለሁ ሲሉ እግርን ውሸታም እያስደረጉ ነው። ያልነኩትን ያልያዙትን ኢላ ገይሪ ዛሊክ። ስለዚህ ውሸት የከፋ ወንጀል ነው። ለዚህም ነው ደጋግ ቀደምቶች ውሸት የወንጀሎች ሁሉ ራስ ነው ያሉት። ሰዎች ላይ መዋሸት የጀመረ አላህ ላይ ይዋሻል፣ ነቢዩ ላይ ይዋሻል። አላህ ነቢዩ ያልከለከሉትን የተከለከለ ነው ይላል፣ ያልፈቀዱትን የተፈቀደ ነው ይላል። በዱንያ ጉዳይ መዋሸት የጀመረ በዲን ጉዳይ መዋሸት አይከብደውም። ዲን ላይ መዋሸት ደግሞ ከተራ ወንጀል ከተራ ውሸት ይልቅ ከፍ ያለ አላህ ላይ መቅጠፍ ዲንን መቀየር ውስጥ የሚገባ ስለሆነ መዘዙ የከፋ ስለሚሆን ከስር መሰረቱ ጀምሮ በሩን መዘጋጋትን። ውሸት ብዙ ጊዜ የሚመነጨው ወይም የተፈጥሮ ድክመት ያለበት ሰው ለሚያደርጋቸው ነገሮች ኃላፊነት የማይወስድ የውስጥ ጥንካሬ ከሌለው ሰው አሊያ ደግሞ ከላይ እስከታች በውሸት ከተሞላ ሰው ነው በሆነ ባልሆነው የሚዋሸው። እንደው ውሸትን አትልቀቅ ጥሩ ነው የተባሉ እስኪመስል ድረስ በቀላሉ ጠንከር ብለው ለሐቃቸው ቢሟገቱ ሊያገኙት በሚችሉት ነገር ላይ እንኳ ውሸትን አስቀድመው በሐላሉ ከስበው ማግኘት በሚችሉት የንግድ ሥራ ላይ ሁሉ ውሸትን በማስቀደም እንቅስቃሴያቸውን ኑሯቸውን በውሸት የሚመሩ ሰዎች አሉ። አኩል ሐል የእሷን ቁጣ ፈርቶ አላህ የሚያስቆጣ ነገር ማድረግ ተገቢ አይደለም። ከእሷ ጋር በግልጽ ተነጋግሮ ችግሩን መፍታት፣ ማይፈታ ከሆነ ደግሞ ከእሷ ቤት ለመውጣት መንገዶችን ማመቻቸት ተገቢና አስፈላጊ ነው። ያለ አግባብ ሰውን በዚህ ልክ መፍራትም አስፈላጊ አይደለም። እሷ እንድትቆጣ ሰበብ የሚያደርገው ነገር እየተቆጡት ያለው አካል ማድረግ ግዴታ የሚሆንበት ነገር ከሆነ ማድረግ አለበት። የራስን ድክመት ለመሸፈን እሷን መዋሸት ሌላ ተጨማሪ ወንጀል ነው የሚሆነው። አንድ ሰው ስራ ከተቀጠረ ይሄን ያክል ደሞዝ እሰጥሃለሁ፣ በቀን ይሄን ያክል ስራ ትሰራለህ ወይም ከዚህ እስከዚህ ሰዓት ትሰራለህ ከተባለ የተስማማበትን ሰዓት ሙሉ የተስማማበትን ቀን ሙሉ ሰርቶ እንጂ ሙሉ ደሞዙን መቀበል ሐላል አይሆንለትም። አማና አለበትና እቃን በአግባቡ መያዝ፣ ስራን አሳምሮና ጥርት አድርጎ መስራት፣ የሥራ ጊዜዎችን በሥራ ማሳለፍ የግድ ነው። ይሄን ሳያደርጉ ቀርቶ ክፍተት ተፈጥሮ ከሆነ አሰሪ የሚቆጣው በመሰረቱ ከልክ እስካላለፈ ድረስ ሐቁ ነው። ስለዚህ ችግሩን ለማስተካከል መሞከር፣ ማስተካከል ከሆነ የተፈጥሮ ችግር ከሆነ ቤቱን ጥሎ መውጣት፣ ላለፈው ተውበትና ኢስቲግፋር ማድረግ ነው። በመጨረሻም አስድቁ ሙንጂከ ወኢን ኺፍተሁ ተብሏል። እውነት ያድንሃል ብትፈራውም፣ ውሸት ደግሞ አደጋ ላይ ይጥልሃል ብታምነውም ተብሏልና ሰዎችን የዋሸን አይደለም ቁጣቸውን ማብረድ ያለብን፣ ሐቁን ጠንከር ብለን ሐቁን ተናግረን ነው ነገሮችን ማስተካከል ያለብን። ወሀከዛ ዋሽቶ ሰዎችን ለማረጋጋትና ለማስደሰት ከመሞከር ይልቅ ሐቁን ተናግሮ ሰዎችን አስቆጥቶ አላህን ተባረከ ወተዓላ እንዲደሰት ማድረግ ነው የሚሻል። አላህ ከተደሰተ ሰዎችም እንዲደሰቱ እንዲገባቸው ይቅርታ ሁሉ እንዲጠይቁ አላህ ያደርጋል። ልቦች በሱ እጅ ነውና ያሉት። ሰዎችን ለማስደሰት ብሎ ግን አላህን ካስቆጡ ከዋሹ የሰዎችን ልብ አላህ ቀይሮት ተዋሽቶላቸው እንኳ በመልሱ እንዳይረኩ ማድረግ ይችላልና ዓላማችን በአንደኛ ደረጃ መሆን ያለበት አላህን ማስደሰት ነው። ከአላህ ጋር እውነተኛ ከሆነን የሰውን ሐቅ ካልነካን፣ ሆን ብለን ካላጠፋን፣ ሰውን ካልበደለን፣
ሰዎች የፈለጉትን ይበሉ፣ የፈለጉትን ያድርጉ። ሰዎች አይደለም የሆነ ነገር ጎድሎባቸው ብዙ ሰዎች ጥሩ ነገር እንኳን ተደርጎላቸው አይብ መፈለግ፣ ሰውን መበደል የሰዎች ባህሪ ነው። ظلوم ጀሁል ብሎ አላህ ተባረከ ወተዓላ ነግሮናልና ሁሌም ለማስደሰት መጣር ያለብን አላህን ብቻ ነው። ሌላኛው ጥያቄ ወንድሜ መሬት ነበረውና መሬቱን እንዳትሸጥ ከሸጥክ እኔና አንተ እህትና ወንድም አይደለንም ብዬ አልኩት። እሱም እሺ አለኝ። ከዛም ሳይነግረኝ መሸጡን ቤተሰቦቼ ነገሩኝ እና እህትህ አይደለሁም ባልኩበት ምን ማድረግ አለብኝ የሚል ጥያቄ ነው። ይህ ንያ ነው የሚወሰነው። ምን እንደተፈለገ በንያ ነው የሚታወቀው። መሐላ ከሆነ በመሰረቱ መሐላ በአላህ በስሞቹ በባህሪዎቹ ነው የሚሆነው። ይህ ዛሂሩ የመሐላ መስፈርትን አላሟላም። ነገር ግን ውስጥ ላይ ከተነየተበት በተለምዶ እንዲህ አይነቱን ንግግር ሰዎች ሲናገሩ እንደ መሐላ ከሆነ የሚቆጠረው ይሄኔ መሐላ ይሆናል። የመሐላና የከፋራ ህግጋትን ፉቃሃዎች የፍቅህ ክታቦች ላይ ሲዘረዝሩ ወይን ለም يذكر اسم الله كأن قال احلف او اشهد ونحوها عزمت اعزم ካለ ለም يكن يمينا بلا የአላህን ስም ካልጠራ ብቻ በደፈናው መሐላ ሊመስል የሚችልን ነገር ከተናገረ መሐላ አይሆንም። ኢላ አን የንዊ ይበላል። መሐላን ነይቶበት ካልሆነ በስተቀር ውስጡ ላይ ግን መሐላ ከነየተበት ልክ እንደ መሐላ ይሆናል ብለዋል። ስለዚህ በመሰረቱ በዛሂሩ መሐላ አይሆንም። መሐላን ከነየቱበት ግን መሐላ ይሆናል። አታድርግ የተባለውን እምቢ ብሎ ካደረገ አታድርግ ያለው አካል የመሐላ ከፋራ ማውጣት ይጠበቅበታል። ነገር ግን ይህ ዛሂሩ የሚመስለው አታድርግ ብሎ ጠንከር ብሎ ማዘዝ ነው የሚመስለው። እንዳታደርግ በእህትነቴ በዝምድናችን ይዤሃለሁ እንደማለት ነው። አላህ በተከበረው ቃሉ ወተቁላህ الذي تساءلون به والارحام ብሏል። በአንደኛው ተፍሲር እዚህ ውስጥ የሚገባ በአላህ ይሆንብህ በዝምድናችን ይሆንብህ የምትሉትን ዝምድና ፍሩት አትቁረጡት ተብሏል። እንዲህ እንድታደርግ ምያለው አልያ ደግሞ ይዤሃለሁ አድርግ ከተባለ አንድ ሰው ሺ ብሎ ቢያደርግ መልካም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢብራር አልሙቅሰምን አዘዋል። እንዲህ እንድታደርግ ምያለው እንዲህ ብያለው ያለላችሁን ሰው ያለውን አሳኩለት ብለዋልና ይሄ ማድረጉ ሱናና ተመራጭ ነው። ሆኖም አይ ብሎ ካደረገ መሐላ ከሆነ የነየቱበት ከፋራ ማውጣት ነው። ተረፈ በዚህ ዝምድና አይቆረጥም ሊቆረጥም አይገባውም። ወከዛሊክ እሱ የራሱ መሬት እስከሆነ ድረስ ለራሱ የሚበጀውን እሱ ካወቀ አካባቢው ላይ ካሉ ሰዎች ጋር ተመካክሮ ካደረገው መጀመሪያውንም እንዲህ አይነት ጠንከር ያለ አቋም ላይ አለመድረስም። ምናልባት ሞኝ ከሆነ ንብረት መያዝ የማይችል ከሆነ ለሱ ጥቅም ተብሎ ከሆነ የተባለው መሐላ ተፈልጎ ከሆነ የተባለው ከፋራ ይወጣል። መሐላ ካልተፈለገበት አንድ ነገር አታድርግ እያሉት እምቢ ብሎ አምጾ እንዳደረገ ነው የሚቆጠረው። አፍ መባባልና የነበረን ግንኙነት መቀጠል ነው። ሌላኛው ጥያቄ የምሰራበት ቤት ሙስሊም ናቸው፣ ግን ብዙ ጊዜ ልደት ያከብራሉ። እኔም ኬክ ሲሰጡኝ እበላለሁ። ለልደቱ የመጣውን ይሄን መብላቴ ወንጀል ነውን? ዲናችን ላይ እንደሚታወቀው ሁለት ዒድ ብቻ ነው ያለ። ዒድ ብሎ ማለት በየጊዜው የሚደጋገም የሚከበር ነገር ማለት ነው። ቀንም ሊሆን ይችላል፣ ቦታም ሊሆን ይችላል። በየጊዜው የሆነ ቦታ ላይ ሄዶ የሆነ ነገር ማድረግ ያን ቦታ ማክበር ነው። አንድ ቦታ ላይ ተሰብስቦ የሆነ ነገር ማድረግ ያን ቦታ ማክበር ነው። እንደዚሁ ደግሞ አንድን ቀን ጠብቆ በዛ ቀን የሆነ ነገር ማድረግም ቀኑን ማክበር ነው። ይሄ ዒድ ነው። ስለዚህ ዒድ ማለት በየጊዜው የሚደጋገም ሰዎች ራሱን ለማክበር ብለው የሚያደርጉት ነገር ማለት ነው። ዲናችን ላይ ዒድ የተገደበ ነው። ሁለት ዒድ ብቻ ነው ያለን፣ ሶስተኛ የለውም። ካለም ጁሙዓ ነው ሳምንታዊ ዒድ የሚባል። ቋሚ ዓመታዊ ዒዶች ዒድ አልፍጥርና ዒድ አልአድሃ ናቸው። ከዚህ ውጭ ያሉ ዒድ ዓመት በዓል ተብለው የሚከበሩ ነገሮች በሙሉ ቢድዓ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም መዲና ሲሄዱ የመዲና ሰዎች የሚያከብሯቸው ዒዶች ነበሯቸው። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ቀድ አብደለኩም ቢሂማ ኸይረን ሚንሁማ ብለዋቸዋል። አላህ ከነዚህ እናንተ ከምታከብሯቸው የተሻሉ ሁለት ቀኖችን ተክቶላችኋል፣ እነሱም ዒድ አልአድሃና ዒድ አልፍጥር ናቸው ብለዋል። ሌላ ሶስተኛ፣ አራተኛ፣ አምስተኛ ዒድ ቢኖር ነብዩ ሰለላሁ ዐለይሂ ወሰለም ያኔ ባስተዋወቁና በፈቀዱ ነበር። የነበረውን የጃሂልያ ዒድ አፍርሰው አዲስ ትክክለኛ አላህ የሚወደውን ዒድ ሲደነግጉ በሁለት ነው የገደቡት ነብዩ ሰለላሁ ዐለይሂ ወሰለም። ያን የሚፈቀድ ከመሆኑ ጋር ነብዩ አልተናገሩትም ካለን ነብዩን አግዱለዋል ብሎ ማማት ነው የሚሆን። አይ ነብዩ አልተናገሩትን እኔ ጨምራለሁ ካለን ደግሞ ከነብዩ ቀደም ማለት ነው የሚሆን። ሱሐቦችም ከሁለቱ ዒዶች ውጪ ሌላ ዒድን አላከበሩም። ስለዚህ ራሱ ቢድዓ የሆነ ዒድ ላይ መሳተፍ አይቻልም። ለበዓሉ ስራ መስራትም አይቻልም። እንደዚሁ ደግሞ ቦታው ላይ ተገኝቶ በዓሉን በማድመቅ ተሳታፊ መሆንም አይቻልም። ይበልጥ ደግሞ ከካፍሮች ጋር መመሳሰል ካለበት ወንጀልነቱ የከፋ ይሆናል። የልደት በዓል ብሎ ማክበር ከካፍሮች የመጣ ነው። እነሱ ገደል ከገቡ ተከትለው ገደል መግባት የሚፈልጉ ሰዎች አሉ።
በይፋ እናቱን የተገናኘ ካለ ከካፊሮች ከአይሁድ ከነሳራዎች ከኔ ኡመትም እነሱ ያደረጉት መልካም መስሎት እናቱን የሚገናኝ ይኖራል ብለዋል። አላህ ይጠብቀን። ሆኖም በእንዲህ አይነቱ አጋጣሚ የሚሰራውን መብላት አይቻልም። እነሱን ማገዝ ማበረታታት ድርጊቱን ማጽደቅ ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ መጥፎን ነገር ያየ በእጁ ያስወግድ፣ ያልቻለ በምላሱ ይናገር፣ ያልቻለ በልቡ ይጥላ ብለዋል። የልደት በዓል የሚባል ነገር የለም በእስላም። ለምን ይሄን ታደርጋላችሁ ብሎ መናገር፣ ካልሆነ በእጅ ለነሱ ስራ ከመስራት መታቀብ፣ የሰሩትን ከመብላት መታቀብ፣ ካልሆነ በልብ ጠልቶ ዞር ማለትና ይሄ ትክክል እንዳልሆነ ማመን ነው። በተለይ ለእንዲህ አይነቱ የበዓል አጋጣሚ ተብለው የሚሰሩ ለየት ያሉ ምግቦች ከሆነ ክልክልነቱ የጠበቀ ይሆናል። ሌላ ጊዜ በተለምዶ የሚሰሩ አይነት ምግቦች ከሆነ ቢበላ ችግር የለውም ያሉ ዑለሞች አሉ። ነገር ግን ሌላ ጊዜ ማይሰራ ለዛ በዓል ብቻ ተብሎ ከሆነ የተሰራው ክልክልነቱ የጎላና የጠበቀ ይሆናል። ሌላኛው ጥያቄ እኔ ኒቃብ ለባሽ አይደለሁም ግን መሸፈን እፈልጋለሁ። ቁርአን ሳታከትሚና በጣም ዲነኛ ሳትሆኒ አትልበሽ ይሉኛል። ይህ እንዴት ይታያል የሚል ጥያቄ ነው። የዚህ ምላሹ የቁርአን አንቀጽ ነው። ወአዕሪድ ዐኒል ጃሂሊን የሚል ጃሂሎችን ጀርባ ስጣቸው፣ ቸላ በላቸው። ጃሂል የሚናገረውን አያውቅም። ሒጃብ ለማድረግ ቁርአን መቅራትን፣ ዲን ላይ ጠንካራ መሆንን፣ ክታብ የቀሩ መሆንን ሸርጥ ያደረገው ማን? እኛ የምናውቀው ዑለሞች ያስቀመጡት የሒጃብ መስፈርት ጨርቁ ሰፊ መሆን፣ ጨርቁ ወፍራም መሆን፣ ከወንድ ማይመሳሰል መሆን፣ ራሱ ጌጥ ያልሆነ መሆን እንዳለበትና መሰል የሆኑ 8-9 መስፈርቶች ናቸው ዑለሞች ያስቀመጡት። ዲናችንን ከቁርአን ከሐዲስ ቁርአን ሐዲስን በጥልቀት ከመረመሩ አላህን በመፍራት የነቢዩን ሱና በመከተል ከሚታወቁ ዑለሞች እንድንወስድ ነው የታዘዝ ነው። ዲን አማና ነው። ቀደምቶች ይሄ ዒልም አማና ነው፣ አደራ ነው፣ ከማን እንደምትቀበሉ ከማን እንደምታደምጡ ከማን እንደምትማሩ እወቁ ብላ። ስለ ሕክምና አውራ ቢባሉ አፋቸው ይተሳሰራል። ስለ ፖለቲካ አውራ ቢባሉም እንደዚሁ ምንም እንኳ ዛሬ ማንም የሚጫወትበት ቢሆን። ስለ ቢዝነስ አውሩ ቢባሉ ስለ ሌሎችም ዓለማዊ ጉዳዮችን ካውሩ ቢባሉ እኔ አላቅም አልተማርኩም ይላል። ስለ ዲን ስለ ሸሪዓ ሲሆን ግን ሁሉም አፉን ይከፍታል። ይሄ ትልቅ አደጋ ነው። በአላህ ጥበቃ ስር ያለ መሆን ምልክት ነው። አላህን የሚፈራ አላህን የሚያከብር የአላህን ዲን የረሱልን ዲን መጫወቻ አያደርግም። ሱሐቦቹን ከአረብኛ ከማወቃቸው ጋር ከነቢ ጋር ከመኖራቸው ጋር ስለ አንዳንድ የቁርአን አንቀጾች ተጠያይቀው የተኛው ሰማይ ነው ጣሪያ የሚሆነኝ፣ የተኛው ምድር ነው ወለል ሆኖ ሊሸከም የሚችለው፣ የት ነው ልኖር የምችለው ከአላህ ቁርአን ላይ ያለ እውቀት ከተናገርኩኝ ብለዋል። በቋንቋቸው ሊያውቁት በሚችሉት ነገር ላይ ማለት ነው። ስለዚህ የአላህ ባሮች ሆይ አላህን ልንፈራ ይገባናል። ያለ እውቀት አንናገር። ከከባድ ወንጀሎች አንዱ ሸሪዓ ላይ ያለ እውቀት መናገር ነው። በል አንዳንድ ዑለሞች ከሽርክም በላይ ነው ብለዋል። ያለ እውቀት ሐላል ሐራም ማለትን አላህ ሐራም ያረገብን ነገሮችን ይዘረዘር አላህ ተባረከ ወተዓላ ከቀላሉ ወደ ከባዱ በቅደም ተከተል አስቀምጦ ወአን ቱሽሪኩ ቢላሂ ማ ለም ዩነዝል ቢሂ ዐለይኩም ሱልጣና ወአን ተቁሉ ዐለላሂ ማ ላ ተዕለሙን ብላ። በአላህ ማሻረክን ነው አላህ ሐራም ያረገባችሁ። የማታውቁትን ነገር አላህ ላይ ዲኑ ላይ መናገርን ነው አላህ ሐራም ያረገባችሁ ብሏል። ያለ እውቀት መናገር ሐላል ሐራም ማለት ዋጅብ ነው ዋጅብ አይደለም ማለት ከሽርክ ሁሉ የበለጠ ወንጀል እንደሆነ የሚያሳይ ነው። ምክንያቱም ለሽርክም ሰበብ ስለሚሆን ለኩፍርም ለቢድዓም ወንጀልን ለመስራት ዋጅብን ለመተው ሰበብ ስለሚሆን የዒሳ ዲን የተበላሸው በጃሂሎች ምክንያት ነው። ዛሬም የነቢዩን ዲን በተለያየ መልኩ እንዲበላሽ ሰበብ የሚሆኑ ያለ እውቀታቸው ያለ አቅማቸው ሰዎች የሰቀሏቸው ፋቲሐን እንኳን ሳይሰባብሩ መቅራት የማይችሉ የሆኑ ከነሱ የባሱ ጃሂሎች ኡስታዝ ስላሏቸው ታውቃለች ያውቃል ስላሏቸው አቀላጥፈው መናገር ስለቻሉ ብቻ ጠመሙ ያጠሟል። ተሳስተው ራሳቸውን እንኳን ሲመከሩ ሌሎች ኡስታዝ ያሉ ሌላ ቦታ ስለሰጧቸው ምክር ማይቀበሏል። መስጠት እንጂ ሌሎችን መምከር እንጂ ምክርን መቀበል ማይችሉበት ሁሉ ደረጃ ላይ አደርሷቸዋል። ስለዚህ በመሰላቸው መጣላቸው የተናገሩ ሐራም ያልሆነውን ሐራም ዋጅብ የሆነውን ዋጅብ አይደለም ያሉ የአላህ ዲን ላይ ሚዘባርቁና እንደመሰላቸው ይናገራሉና ልንጠነቀቅ ይገባናል። በተለይ ባለንበት የሶሻል ሚዲያ ዘመን ላይ ማንኛውም ሰው ግሩፕ ከፍቶ ከዙሪያው ያሉ ሰዎችን ካስገባ እነዚያ ሌሎችን እየጠሩ አንድን ክታብ በወጉ ያልቀራ አንድ ጁዝእን ሳይሰባብር መቅራት ማይችለን ሰው እንደ ትልቅ ዓለም አድርገው ፈትዋ እየጠየቋት እኔ እንደሚመስለኝ እያሉ ዲናቸውን ያበላሻሉ። ትክክለኛውን ዕውቀት የሚያገኙበትን መንገድ ይዘጉባቸዋል። ይሄ ትልቅ የሆነ ፈተና ነው። ለአድራጊውም ለመሪውም ለሚመሩትም ትልቅ ፈተና ነውና ልንነቃ ከማጥመም አላህ እንዲጠብቀን ዱዓ ልናደርግ ይገባናል። ለሻሂድ ሒጃብ ራሱን የቻለ ግዴታ ነው። የሒጃብን ግዴታ ለመወጣት ቁርአን ማክተም ኪታብ መቅራት ሸርጥ ነው ያለ አንድም ዓለም የለም። ጃሂል ነው ያለው ጃሂል ማይለው ነገር የለምና ጃሂሎችን ጀርባ ስጧቸው፣ አይታችሁ እንዳላያችሁ ለፏቸው ነውና የተባልነው። የጃሂል ወሬ ወደኛ ሲመጣ ጆሮአችንን ልንሸፍን ይገባናል።
አላህ ግዴታ ያደረገብሽን የምትወጂውን ሒጃብ ኒቃብ አድርጊ። ጎን ለጎን ደግሞ ቁርአን ቅሪ፣ የሸሪዓ እውቀትን ተማሪ። አላህ ተባረከ ወተዓላ ሁላችንም ጠቃሚ እውቀት ከመልካም ስራ ጋር ያደለን፣ ከፊትና ይጠብቀን፣ የማያውቁትን ከመናገር ጠሞ ከማጥመም አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።